Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ እየጠየቅን አሁን አንድ ሰበር ዜና ይዘንላችሁ መጥተናል። እስከ መጨረሻ አዳምጡት። አጭር ቪዲዮ ነች የተላከችልን። እሱን አብረን እናዳምጠው። ላይክ አርጋችሁ ግን ጀምሩት ሌላውም እንዲያየው አድማጮች። ይሄንን ያልኩ ወደዛ እንለፍ። አብረን እናዳምጠው። የህዝብ ህልውና ትግል ለማደናቀፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። ታደሰ ልጅ አለም አዘጋጅቶታል። ሰልፍ ለጠራችሁ የተላለፈ ጥብቅ ማሳሰቢያ። ጸረ ብሔራዊ ጥቅም የሚደረግ ሰልፍ ተጠያቂነት ያስከትላል። የትግራይ ኮሚኒኬሽን ቢሮ በትግራይ ህዝብ ህልውናና ትግል ላይ ለተደቀነው አደጋ ለመደገፍ በአዲስ አበባ ለተጠራው ሰልፍ አዘጋጆችና ተሳታፊዎች አስመልክቶ የትግራይ መንግስት ግልጽ መልእክት አስተላልፏል። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ ሁሉንም አይነት በጭካኔ የተሞላ ድርጊቶች እየፈጸመ ይገኛል። አሁን ላይም በትግራይ ላይ በኃይል ለመዝመትና ህዝቡን ለመጨፍለቅ የድሮን ጥቃቶች እየፈጸመ ባለበት ሁኔታ ወታደራዊ ኃይሉን እያሰባሰበ መሆኑ ግልጽ ነው። ከዚህ በተጨማሪም የአገዛዙ ፖለቲከኞች፣ ወታደራዊ መሪዎችና የሚዲያ መዋቅሩ በትግራይ ህዝብ ላይ ከፍተኛ የሆነ የስም ማጥፋት ዘመቻ እያካሄደ ይገኛል። በአገዛዙ የሰራጩ የሚገኙ ዘርን የማጥፋት ዘመቻዎች ሳይበቃም ቅዳሜ ሐምሌ 11 ቀን 2018 ዓ.ም በትግራይ ህዝብ ላይ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ሰልፍ ለማድረግ መታቀዱ ታውቋል። ይህ ሰልፍ በትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ነው። ሰልፉ በጀት፣ መድኃኒትና ነዳጅ ወደ ትግራይ እንዳይላኩ የሚጠይቅ ነው። ይህ የአብይ አህመድ የዘር ማጥፋት አገዛዝ በእኛ ላይ ለደረሰውና ወደፊት ሊደርስብን ላቀደው ጥፋት ድጋፍ የሚሰጥ ሰልፍ መሆኑን ወዳጅም ሆነ ጠላት ሊያውቀው ይገባል። ከዚህም በላይ ይህ ሰልፍ በአዲስ አበባና በሌሎች አካባቢዎች የሚገኝ ህዝባችንና ወጣቶቻችን የሚያቃጣ እንዲሁም ለከፋ አደጋ የሚዳርግ የዘር ማጥፋት አገዛዝ ለመደገፍ የሚደረግ መሆኑን ሊታወቅ ይገባል። ስለሆነም የትግራይ ህዝብና መንግስት ከብሔራዊ ጥቅማችንና ከፍትሃዊ ትግላችን ጋር በሚቃረን መልኩ በሚደረገው በዚህ ሰልፍ ላይ እጃቸው ያለበትና የሚሳተፉ አካላት ድርጊታቸውን እንደገና እንዲያስቡበትና ከዚህ አሳፋሪ ተግባር እንዲቆጠቡ ጥሪ እናቀርባለን። የጄኖሳይዳዊ የአብይ አህመድ አገዛዝ የሚደግፉ አካላት ከውርደት፣ ከነውርነት እንዲሁም ከሞራል ከታሪክና ከህግ ተጠያቂነት ፈጽሞ ማምለጥ እንደማይችሉ ሊገነዘቡ ይገባል። ስለሆነም በዚህ ተግባር ላይ የሚሳተፉ ማንኛውም አካል ከድርጊቱ እንዲቆጠብ እናሳስባለን። መላው የትግራይ ህዝብና የትግራይ ህዝብ ወዳጆች ይህንን ሰልፍ እንዲያወግዙ እንዲሁም የትግራይ ህዝብ ፍትሃዊ ትግል በመቀላቀል የዘር ማጥፋት ወንጀል በሚፈጽሙ አገዛዝ ላይ የሚያደርጉትን ትግል አጠናክረው እንዲቀጥሉ ጥሪ እናቀርባለን። የትግራይ ኮሚኒኬሽን ጉዳዮች ቢሮ ሐምሌ 9 ቀን 2018 ዓ.ም መቀለም። መጨረሻ ላይ ይሄንን ብሎታል። ልክ ይሄ ብሔራዊ ምክክር የሚባለው 4000 ሰዎች መጥተው የመከሩበት 4 ዓመት አጀንዳ ሲሰበሰብበት የነበረው እንዲሁም ብዙ ገንዘብ የወጣበት ምክክር የሀገራዊ ምክክር የተባለው መጨረሻው እንደ ብልጽግና ፕሬዝዳንት አባባል ህገ መንግስት መቀየር ነው። እንስማማ ባልክበት ቦታ ላይ መርዝ ሲረጩ ነው እኔ የሰማሁት። በጣም መጥፎ መርዝ ሲረጭ ነው የሰማሁት። ሁሉን ነገር ህገ መንግስትን ወደ መለወጥ ነው ያስኬዱት። ይሄ የእሳቸው ፓርቲ ይዘን እንገባለን ያሉት ነው። በነገራችን ላይ ፕሮፌሰር ሕዝቅኤል አያይዘውም የጄኖሳይደሩ